አረብ ሀገር ለ2 አመት ኮንትራት መታችሁ ኮንትራታችሁን ሳትጨርሱ እንደዚህ የምታደርጉቶች ካላችሁ ማለት ነው፣ አንድ ድጋሚ መመለስ ፈልጉ በቀላሉ መመለስ አትችሉም። ሁለት ደግሞ ወደ ተለያዩ ሀገሮች የመሄድ እድሉን አታገኙምና ጥንቃቄ አድርጉ። ለዚህም ደግሞ ምስክር በራሴ እህት የደረሰውን ነገር ዛሬ አካፍላችኋለሁ። አንዲት ተመልካች ምን አለች መሰላችሁ? ትጅዬ ከወደ ኩዌት ማለት ነው። ሰላም መይሙናዬ እንዴት ነሽ ውዴ? ስምኝማ እኔ ያለሁት ኩዌት ነው እና ከመጣው 7 ወሬ ነው እና ወደ ሀገሬ መሄድ እፈልጋለሁ። ወደ ሀገሬ መሄድ እፈልጋለሁ። ስራ ብዙ የለም፣ ሰዎቹ ጥሩ ናቸው፣ ግን እኔ ወደ ሀገሬ ለመሄድ እፈልጋለሁና መሄድ እችላለሁ ወይ ትላለች ማለት ነው። ምንድነው ምክንያት? ሻምቦሽ ነው አትፈልጊም መስራት ስራውን ብላታለች መኪያ ማለት ነው። ትጂ አሁን በድጋሚ መልስ ሰጥታለች። ምናለች መሰላችሁ? አላመመኝም፣ ስራ ብዙ የለም፣ ሰዎቹም ገና አዲስ ሙሽራ ናቸው፣ ገና 9 ወራቸው ነው ከተጋቡ፣ ስራም የለም፣ ጥሩ ሰው ናቸው፣ ግን መስራት አልፈለግም፣ ወደ ሀገሬ መሄድ ነው የምፈልገው፣ 7 ወሬ ነው እና አሳፍሩኝ ብላቸው እምቢ ሊሉኝ ነው ወይ ትላለች ማለት ነው። ሁሉንም ደሞዎችን ወደ ሀገርሽ ሁሉንም ደሞዎችን ወደ ኢትዮጵያ ላኪና በእጅሽ ብር እንዳትዥ ይቀምሻል። ከዛ ቢሮ መልሽኝ፣ ሀገሬ መግባት ፈልጋለሁ በያት፣ ግን ምክንያት ይጠይቁሻል ትላለች። መሄድ እችላለሁ አድል ትላለች ትጅያውንም በጥያቄ ማለት ነው። መሄድ እችላለሁ አድል ግዴታ 2 አመትሽን ሳጨርሽ አይሉኝም አድል? አዎ መሄድ ነው የምፈልገው። ገና በ2 ወሬ ነው ኢቃማ ያሰሩልኝና ብሩማ 6 ጊዜ ነው ብሩማ 6 ጊዜ ነው የሰጡኝ መሰለኝ። ሁሉም በእጄ ነው ያለው፣ እኔ ራሴ መያዝ ፈልጌ ነበር ትላለች። ከዚያ እኔም በሪከርድ መልሼላታለሁ። ሌላኛዋ ሉልሻ በኮመንት ሪከርድ ማድረግ ተጀመረ እንዴ ተመቼ ብላለች። አዎ በነገራችን ላይ የቻናሉ ባለቤት የሆነ ሰው ለኮመንተሮች በቮይስ መልክት ወይም ደግሞ ኮመንት መመለስ ይችላል ማለት ነው። ስሙኝማ ማለት ነው ሀገሬ ልጆች፣ እንግዲህ ብዙዎቻችን ከሀገሩ ይመስለንና ዱባይ ጥሩ አይደለም፣ ሳውዲ ጥሩ አይደለም፣ ኩዌት ጥሩ አይደለም፣ ይሄ ሀገር ነው የሚሻለው፣ ከዚህ ሀገር እንሄድ እንላለን አይደለም። በተደጋጋሚ ብዙዎቻችን ያው ከሌላ ሀገራቶች በምንዛሬ ስለሚበልጥ ኩዌት እንላለን አይደለ? ግን ምንዛሬው ዞሮ ዞሮ ያው ነው ሲመነዘር። ምላችሁ ፈልጌ ነው። አሁን እንግዲህ ኩዌት ተዘግቶ ነበር። ከመከፈቱ እንግዲህ ትጂ ሄዳ ነበር ወደ ኩዌት ማለት ነው። እና ገና ከሄደች 7 ወሯ ነው። ገና በሄደች በ7 ወሯ ሁሉም ነገር ጋዝ ብሏት እንግዲህ ወደ ሀገሯ ለመመለስ እየፈለገች ነው ማለት ነው። የደረሷ ሰዎች ቤተሰብ የላቸውም። ከተጋቡ ገና 9 ወራቸው የሆኑ ሙሽሮች እንደሆነ እየተናገረች ያለችው። ያኔም ቤት የሚያቆሽባት ስራ የሚያበዛባት ህፃን እንኳን የለም፣ ሰዎቹም ጥሩ ናቸው ብላለች። ስራም አይበዛም ማለት ነው። ግን እሷ መስራት አልፈለገችም እና ወደ ሀገሯ ለመመለስ ነው የፈለገችው። በነገራችን ላይ አልፈርድባችሁም። አዲስ ስትሆኑ ሁሉም ነገር ነው ግራ የሚጋባችሁ፣ ግራ የሚሆንባችሁ። ወላሂ ነው ብላችሁ እኔ ሳውዲ አረቢያ ለመጀመሪያ ጊዜ ስሄድ እንደዚያ ያለ ህይወት የምኖር እኔ ብቻ ነበር የሚመስለኝ። ለምን ብትሉ ልክ እንደ ዛሬው ቲክቶክ፣ ዩቱብ፣ ፌስቡክ በሰፊው አልጠቀም ነበርና እንደዚህ ያለ ህይወት እያሳለፍኩ ያለሁት ከልጆች ጋር የምተኛ እንቅልፌን የማልጨርስ እንደፈለጉ የሚያሽከረክሩኝ እኔና እኔም ብቻ ይመስለኝ ነበር እንጂ ሁሉም አረብ ቤት ውስጥ የሚሰሩቶች ልክ እንደኔ ተመሳሳይ ስራ የሚሰሩ አይመስለኝም ነበርና አንዳንድ ቀን ተነስቼ ቆይ ግን እስከ መቼ ነው ሁሌ አንድ አይነት ስራ የምሰራው እያልኩኝ በራሴ ላይ ፈርድ ነበር ማለት ነው። እንዲህ ሁሌ አንድ አይነት ስራ ሁሌ በእነሱ ፕላን ብቻ ነው እንደምጓዝ ለምን አይቀርም ምናምን እል ነበር ማለት ነው። ከዛ ማለቅ አይቀረውምና 2 አመቴን ጨረስኩ ማለት ነው። ልንገራችሁ ወላሂ ነው የምላችሁ 2 አመቴን ጨርሼ በ2004 ወደ ሳውዲ አረቢያ የሄዳችሁ እርግጠኛ ነኝ ብዙ የምትከታተሉ ልጆች አላችሁ። በዚያን ሰዓት ደሞዛችን የነበረው 700 የሳውዲ አረቢያ ሪያል ብቻ ነበር ማለት ነው ሀገሬ ልጆች። እና ያው እንደዚያ የምብከነከነው ለራሴ ነው እንጂ ለሰዎቹ አፋውጥቼ ሀገሬ መሄድ እፈልጋለሁ ምናምን አላልኳቸውም። ለምን ብትሉ አላደለ ስትመጡ አሁን እሷ ልትሰራ ነው ችላ ምናምን የሚባል ነገር አላደለ። ስትመለሱ በቀርማ ድሮስ እሷ ልትሰራ ነው እንዴ ምናምን የሚባለውን ነገር ስለምፈራ ቻልኩት ማለት ነው የሀገሬ ልጆች። ከዛ 2 አመቴን ጨረስኩ። 2 አመቴን ስጨርስ ሰዎቹ ባንዴ ደግሞ ስንት አደረጉልኝ? 1200 ሪያል አደረጉልኝ። 500 ሪያል ጨመሩኝ። ለእናቴ ሰራተኞች እንዳትናገሪ አንቺ ለልጆቻችን ጥሩ ስለሆንሽ ነው ታማኝ ስለሆንሽ ነው የጨመርኩሽ እንጂ እንደዚህ የሚከፈለው ሰራተኛ የለም አለችኝ። እኔ የምሻልኩና
የተወሰኑ ወራቶች እንደሰራው አስጠላኝ ማስጠላኝ። ለምን አሳደስኩ ብዬ ውይ አልኩኝ። ከዛ በኋላ አንድ ቀን አልፈልግም አልኳት ማለት ነው። ወላሂ ነው የምላችሁ። ገና አሳድሼ 6 ወር እንኳ ሳልሰራ ወደ ሀገሬ ካልሸኘሽኝ እሞታለሁ አልኩ። በቃ ሸኝኝ አልኳት ማለት ነው። ከዚያ ስብር ያለችኝና ትኬት ቆርጠው በሌላ ጊዜ ሸኙኝ ማለት ነው። ኢትዮጵያ ገብቼ 2 ሳምንት መቀመጥ አልቻልኩ። እንዴት እንደተጸጸትኩ ማለት ነው። ለምን መጠው ለምን ላኩኝ አልኳቸው። ደግሞ አልመለስም ነው ያልኳቸው። ትመለሻለሽ አርፈሽ ምናምን ሲሉኝ አልመለስም ነው ያልኳቸው። ገባችሁ? እንዳልኳቸው እንደዚህ ያለ ህይወት እኔ ብቻ የሚኖር ነበር የመሰለኝ። ወደ ኢትዮጵያ ስመለስ ግን ሁሉ ነገር አስጠላኝ። ከዛ መመለስ ፈልጌ ደግሞ ሳውዲ አረቢያም ተዘግቶ ነበር፣ ዱባይም ተዘግቶ ነበር። ሁሉም ነገር ግራ ሆነና እስጥልት አደረገኝ። ምላችሁ ፈልጌ ነው። አሁን እናንተ አዲስ ሆናችሁ መታችሁ እየሰራችሁ ያላችሁ ልጆች ናፍቆቱ አለ፣ የቋንቋ ለመቻል አለ፣ ብዙ ነገር ሲደራረብባችሁ ግራ ሲጋባችሁ ቢቀርስ ለምን ወደ ሀገሬ አልመለስም ትሉና ወደ ሀገራችሁ ለመመለስ ትፈልጋላችሁ። ግን እመኑኝ ከተመለሳችሁ በኋላ ደግሞ በጣም ነው የሚያስጠላችሁ። አንድ ይሄ ነው ማለት ነው። ሌላኛው ደግሞ ኮንትራቷን ሳትጨርስ ወደ ሀገሯ የገባች ልጅ ከሳውዲ አረቢያ እኔ ልንገራችሁ፣ እንዲሁም እሷ ማለት ነው ታማ ነው እንጂ ዝም ብላ አይደለም። በመጣች በ3 ወሯ ነው እና መለስዋት። ስትመለስ ደግሞ ምን አደረጓት? ብሎክ አደረጓት። ሳውዲ እንዳትገባ አደረጓት ማለት ነው የሀገሬ ልጆች። ከዛ ሳውዲ ባትገባም ችግር የለም ሌላ ሀገር ትገባለች ብለን ኩዌት ስንሞክርላት፣ ዱባይ ስንሞክርላት፣ ቀጠር ስንሞክርላት ወላሂ ነው የምላችሁ መግባት ወይም ማለፍ አልቻለችም ማለት ነው። ለምን ብትሉ እንትን ፓስፖርቷ ላይ እየተመተውን ያያሉ። ምን ጥፋት አጥፍታ ነው ኮንትራቷን ሳትጨርስ ወደ ሀገሯ የተመለሰችው? ይችማ ብትመጣ ማሰራም እያሉ የሚሆን አላቅም። የሚመርጣት ሰው የለም። ይኸው 2 ዓመቷ ሙሉ ታመለክታለች። እኛ ምን ሞክርላታለን። እስካሁን ድረስ መምጣት አልቻለችም። ለምን እንዳልኳችሁ ቢይዘው አለ የተመታበት ፓስፖርቱ ላይ የተመተውን ያዩና ለምን ሳትጨርሰለች ሁሹ ሙሽኪላ ምናምን ብለው ያያሉ። ስለዚህ ምላችሁ ፈልጌ ነው። አንድ እናንተ ከሄዳችሁ በኋላ ይደብራችኋል። 2 ደግሞ ድጋሜ ተመልሳችሁ ለመምጣት ወደ አረብ ሀገር ስትሞክሩ በፈለጋችሁ ሰዓትና ወደ ፈለጋችሁት ሀገር በቀላሉ መሄድ አትችሉም። ኮንትራታችሁን ሳትጨርሱ ወደ ሀገር የምትመለሱቶች ማለት ነው። ስለዚህ ትጅዬ ደግሞ አንደኛ ጥሩ ሰዎች ናቸው የገጠሙሽ፣ ችግር የለብሽም እና እንደምንም ችለሽ ኮንትራሽን ለመጨረስ ሞከሪ። ብትጨርሽ ደስ ይለኛል። እኔ ኮንትራሽን ቀርሰሽ ከሄድሽ በኋላ እዛ በኋላ ነገ ተመልሼ ልምጣ ብትይ ወደ ፈለግሽው ሀገር በቀላሉ መመለስ ትችያለሽ። ካለሽበት ሀገር ልመለስ ብትይ በቀላሉ መመለስ ትችያለሽ። አሁን እምቢ ብለሽ ስትሄጂ ሰዎች ብሎክ ሊያደርጉሽ ይችላሉ። ድጋሜ ከሱ ሀገር ላትገቢ ሁሉ ትችያለሽ። ብዙ ጣጣ አለና ማለቴ ታመሽ ቢሆን ቤቱ ባይመችሽ ይሆን ምክንያት ቢኖርሽ እሺ። ግን ይመስለኛል አንቺ እንግዲህ ወይ አፍቅረሽ መተሽ ይሆናል ማለት ነው። በነገራችን ላይ ይሄን ቪዲዮ የምታዩ ኢትዮጵያ ያላችሁ ልጆች ካላችሁ አዲስ ተገብታችሁ ወይም ደግሞ አዲስ ፍቅረኛ ምናምን ሆናችሁ አትምጡ፣ አትችሉትም። እውነቴን ነው የምላችሁ። ከስደት ላይ ፍቅር ተጨምሮ የማይቻል ነገር ነው። ሁሉንም ነገር አጣጥማችሁ ጋብቻም ፈጽማችሁ ከሆነ እስከምትሰለቻችሁ ድረስ ከቆያችሁ በኋላ በችግርም ቢሆን እየተርመጠመጣችሁ ቻል አድርጋችሁ ፍቅራችሁን አጣጥማችሁ ነው እንጂ እዛ በኋላ መሰደድ ወዲሁ እንደተጋባችሁ ስለቸገራችሁ ብቻ ቻው የኔ ፍቅር ቻው የኔ ማር ተባብላችሁ አትምጡ። ሰላማችሁን ነው የምታጡ። ስራውም አይሰራችሁም፣ እናንተም እናቴ ምግቡም አይበላችሁም፣ ኑሮም አትኖሩ። እዚያም እዚህም ሆናችሁ ልባችሁ መንታ መንገድ ላይ ነው የሚሆንባችሁ ማለት ነው። እና ይሄ ነው። ሌላኛው ላኩኝ ብላችሁ ይልኩኛል ወይ ላልሽው እንግዲህ እንደው ጥሩ ሰው ከሆኑ ያው በራስሽ ትኬት ቆርጦ ሊያሳፍሩሽ ይችላሉ። ትኬት የሚቆርጠው ዙሮ በራስሽ ነው እና ግን ጠይቂያቸው ማለት ነው። መስፈርትሽ ምንድን ነው ግን ብሎ ማለት ምክንያትሽ ምንድን ነው ብሎ ሊጠይቁሽ ይችላሉ። የሆነ ነገር በይሽ በቃ አንቺ ግዴታ መሄድ አለብኝ ካልሽ እናቴ ታማብኛል ወይ አባቴ ታሞብኛል ብለሽ ቀውጩ ማለት ነው። አልቅሽሽ አንድ ቀን ምናምን አልቅሰሽ ብቻ ዝማት ወይ ስላለቀሽ ደግሞ ክፉ ነገር ይደርስባቸዋል ማለት አይደለም። አላህ ካልጻፈው እኛ ስላወራን የሚሆን ነገር የለም። ግን አንቺን ለመሄድ ይሄን ያክል ጉጉት ካደረብሽ ምክንያት አቅርቢ እንጂ ያለ ምክንያት ረኒ ዝም ብዬ መሄድ እፈልጋለሁ ብትይ ቢሮዎችን እንኳን ደውለው ቢያናግሩ በዚህ ዝም ብሎ አይለቁሽም ማለት ነው። ሀታ በራስሽ ብር እንኳን ትኬት ብትቆርጭሽ እናንቺ በቃ እናቴ ታማል ወይ አባቴ ታማል ወይ የሆነ ነገር ብቻ መላ ፍጠሪሽ። ይሄ ምክንያት ስላለ ልሄድ ነው ማለት ያለብሽ። ተመልሰሽ ትመጫለሽ ካሉሽ ደግሞ በሹፍ ቢያቸው ማለት ነው። ኢንሻአላህ ደህና ከሆነችልኝ እመጣለሁ ብለሽ እንደዛ አድርገሽ ለማሳመን ሞክሪ።